ታሪካችን የሚጀምረው ሊንጌን የምትባልን ወጣት እያስመለከተን ነው። ሊንጌ በጣም ሀብታም ከሆነ ቤተሰብ የተገኘች ልጅ ስትሆን ከገባችበት ረጅም ኮማ ውስጥም በሆስፒታል ውስጥ እየተሰቃየች ነበር። ታዲያ በዚህ መሃል አንድ የእግር ኮቴ ድምጽም ወደ እሷ ይጠጋ እንደሆነ ትሰማለች። በዚህ ገዳይዋ ሊሆን እንደሚችልም በመገመት ከክፍሏ ወጥታ ወደ ውጭ መሮጥ ትጀምራለች። መንገድ ላይ አንድ የሚያልፍ መኪና በማየቷ እንዲያቆምላት እየጮኸችም ትለምነዋለች። ነገር ግን መኪና ውስጥ የነበረው ሰው ሊገድላት ክፍሏ ድረስ መጥቶ የነበረው ሰው ሆኖ ታገኘዋለች። ገዳዩ እጇን አንገቷ ላይ በማድረግም ሊያንቃት በሚታገልበት ጊዜ አንድ ሞተረኛ ይደርስላታል። ሞተረኛው ገዳዩ የያዘውን ቢላ ችላ በማለትና ሕይወቱን አደጋ ላይ በመጣልም ይታገለዋል። ገዳዩን ከመኪናው መስታወት ጋር በማጋጨትም ራሱን ያስተዋል። በቀጣዩ ቀን ሊጊየን ራሷን በሞተረኛው ሰው ሲሞ ቤትም ታገኘዋለች። ሊጊየን ይህ የማታውቀው ሰው ለሕይወቷ አደገኛ እንደሆነ በማሰብ በቢላ ልታጠቃውም ትሞክራለች። ሲሞ ቢላውን እንደምንም ካስጣላት በኋላ እሱ ጠላቷ እንዳልሆነ ያሳምናታል። ከ3 ዓመታት በፊት ሊጊየን የምትወደው ፍቅረኛዋን ጁንን ልታገባ የነበረች ደስተኛ ሴት ነበረች። ሊጊየን ሁሉም ነገር ነበራት፣ ሀብታም፣ እጮኛ እንዲሁም የልብ ጓደኛም ጭምር። ነገር ግን የቅርብ ጓደኛዋ ሊሊ ከእጮኛዋ ጁን ጋር በድብቅ የፍቅር ግንኙነት ነበራቸው። ጋብቻው ከጀርባዋ የአባቷን ድርጅት ለመውሰድ ለሁለት ሆኖ ያቀዱት ነበር። ከጋብቻቸው ጥቂት ደቂቃዎች ቀደም ብሎ ሊሊ የአንድ ሆቴል ክፍል ቁልፍ ሆን ብላ አበባ ውስጥም ትደብቃለች። ሊጊየን ቁልፉን እንዳገኘችው ወደ ቁልፉ በርም ታመራለች። የሆቴል ክፍልም እንደደረሰችም እጮኛዋ ከጓደኛዋ ጋር ሲሳሳሙ ትደርሳለች። በዚህም እጅግ የተበሳጨችው ሊጊየን ከሊሊ ጋርም ግጭት ውስጥ ይገባሉ። ሊሊ ሊጊየንን ገፍትራ ከፎቅ ላይ ትወረውራታለች። ነገር ግን እጮኛዋ ጁን በጊዜ ደርሶ እጇን ይዛታል። ነገር ግን ሊሊ የሊጊየን በሕይወት መኖር ያላቸውን ነገር በሙሉ እንደሚያሳጣቸውም ልታሳምነው ትሞክራለች። ጁንም የሊሊን ሐሳብ በመስማት እጇን ይለቀዋል። ሊጊየን ከወደቀችበት ፎቅም በተአምር ትተርፋለች። ነገር ግን 3 ዓመት ሙሉ ሳትነቃ ኮማ ውስጥም ትቆያለች። እሷ ኮማ ውስጥ በነበረችበት ወቅት ጁን እጅግ በናጠጠው የሊጊየን ቤተሰብ ኩባንያ ውስጥም ዋና ስራ አስፈጻሚ በመሆን የእሷን ቦታ ይወስዳል። ይህ እርምጃው ስልጣኑ እጅግ ሀብታምና አደገኛ ያደርገዋል። ያለፈው ቀን ሊጊየን ለመጀመሪያ ጊዜ እየነቃች የነበረ ቢሆንም ነገር ግን የሊሊ ሹፌር እንዲገላት ተልኮ ነበር። በዚህ ጊዜ ነበር ሲሞ ደርሶ ከገዳዩ እጅ ያስጣላት። በመሃል ሲሞና ሊጊየን ከዚህ በፊት እንደሚተዋወቁ ግልጽ ይሆናል። ሲሞ የአባቷ የግል ጠባቂ እንደነበረና በጁን ምክንያትም እንደተባረረ ይፋ ይሆናል። ሲሞ እሷ ኮማ ውስጥ በነበረችበት ጊዜም የተፈጠረውን በሙሉ ይነግራታል። የጁንንም አይነኬ ስልጣንም ያስረዳታል። ሊጊየን በመጀመሪያ ጁን የሚገኝበት ቦታ በመሄድ ልትገለውና በቀሏን ልታወጣ አስባ ነበር። ነገር ግን የምንም አይነት መፍትሄ እንደማያመጣም ትረዳለች። በመቀጠልም የመርሳት አደጋ እንዳጋጠማትና ከአደጋው በፊትም የተፈጠረውን ነገር እንደማታስታውስም ለማስመሰል ትወስናለች። ሊጊየን ወደ ጁን ጋር በመሄድ ከአደጋው በፊት ምንም እንደማታስታውስም ትናገራለች። ጁንም በዚህ አጋጣሚ ደስ በመሰኘትም እጮኛ ወደሱ በመመለሷ ደስተኛ እንደሆነ በማስመሰል ያቅፋታል። ሊሊ ቀድማ ወደ ጁን ቤት በመሄድ ያላትን ዕቃዎች በሙሉ ማሸሽ ትጀምራለች። ጁንና ሊጊየንም ቤታቸው እንደደረሱ ሊጊየን የቀድሞ ጓደኛዋ አብራው እየኖረች እንደነበረ ለማወቅ ብዙ አልፈጀባትም ነበር። ሊጊየን ለ3 ዓመታት ያህል ያጣችውን ሕይወቷን ለማስመለስ በጥንቃቄ መጓዝ እንዳለባትም በመረዳት ራሷን ለፍትህ ማዘጋጀት ትጀምራለች። ጁን ዶክተር ጋር በመሄድ ስለ ሊጊየን ሁኔታ ለማጣራትም ይሞክራል። በዛ ሊጊየን ያለፈውን ነገር ለሚያስታውሳት ሁኔታ እስካልተጠጋች ድረስም እንደዛው እንደምትቆይም ያረጋግጥለታል። በቀጣዩ ቀንም ሊሊ ሊጊየንን ወደ አንድ ሆቴል ትጋብዛታለች። ታዲያ ይህ ሆቴል ከዚህ በፊት ከቀድሞ እጮኛዋ ጁን ጋር ሲሳሳሙ የነበረበት ሆቴል ነበር። በዚህን ጊዜ ሊጊየን ተናዳ ሊሊ ውሃ ውስጥም ትደፍቃታለች። በቦታው ጁን እንደደረሰ ምን እያደረገች እንደነበረ እንደማታውቅና ግራ እንደተጋባችም ታስመስላለች። ጁን ሊሊን በሱና በሊጊየን መሃል እንዳትገባ ያስጠነቅቃታል። እንደዚህ አይነት አጋጣሚዎችም የድሮውን እንድታስታውስ እንደሚያደርጋትና ይህ ደግሞ ሀብትና ዝናውን ሊያሳጣው እንደሚችል በመናገር በጥፊ ይመታታል። ሲሞ ሊጊየንን ለእቅዷ መሳካት እንደሚረዳትና ነገር ግን የኩባንያውን ግማሽ በምላሹ እንደሚፈልግም ይነግራታል። ነገር ግን ሊጊየን ራሷ እንደምትወጣው በመናገር ጥያቄውን እንደማትቀበልም ታሳውቀዋለች። በሌላ ቀንም ጁን የሊሊን አክስትም የሊጊየን ነርስ አድርጎ ቤታቸው ያመጣታል። ይህቺ ሴት ሊጊየን ኮማ ውስጥም በነበረች ወቅትም በተደጋጋሚ ትመታት እንደነበር የምታስታውሰው ሊጊየን እሷን ብድሯን ትከፍላታለች። ከዚያም እንደተለመደው ባለችበት የአእምሮ አለመረጋጋት በማሳበብ
ሁኔታውን ታስተባብላለች። ብዙም ሳይቆይ ሊጌን የአጎቷን ድጋፍ በመጠቀም የኩባንያው ዋና በመሆንም ትመለሳለች። ነገር ግን በጁን ገንዘብ ኪሳቸው የጠገቡ የቦርድ አባላትም በንቀትና በውርደት የመጀመሪያ ስብሰባዋን ያበላሹታል። ለቀድሞ የኩባንያ ባለቤትም የሊጌን አባት ምንም አይነት ክብር ሳያሳዩ ለመምራት በቂ እንዳልሆነችም ይነግሯታል። በዚህ የተደናገጠችው ሊጌን ራሷን ለማረጋጋት ወደ መኪና ማቆሚያም ታመራለች። ነገር ግን እዚያ ሊጌንን ለማጥቃት የተላኩ የሊሊ ቅጥረኞች እየጠበቋት ነበር። ነገር ግን ሲሆሙ ይደርስላታል። ከመኪናዋ ሳትወጣ ምንም ሳትሰማ ሰዎቹን ቀጥቅጦ ያባርራቸዋል። በመቀጠልም ወደ ሊሊ በመሄድ በድጋሚ ከሊጌን ጋር እንዳያያትም ያስጠነቅቃታል። በቀጣዩ ቀን ሊጌን ሲሆሞ ቢሮ ውስጥ አድራ ነበር። ከእንቅልፏ እንደተነሳችም የሲሞን እጅግ የበዙ የስራ ባልደረቦችንም ታያቸዋለች። እሷም ወዲያውኑ የኩባንያውን 15% እንደምትሰጠውና ጠባቂዋ እንዲሆንም ትጠይቀዋለች። በዚህ አጋጣሚ አንዲት ታዋቂ ተዋናይ ወደ ቢሮ ውስጥ በመግባት የሚፈልገውን ገንዘብ ሁሉ እንደምትሰጠውና ጠባቂዋ እንዲሆንም ሌላ ጥያቄ ታቀርብለታለች። ነገር ግን ሲሆሞ የታዋቂዋን ሴት ጥያቄ ችላ በማለት ከሊጌንግ ጋር ይስማማል። የሲሆሞና የሊጌን ፎቶ በማህበራዊ ድረገጽ የተመለከተው ጁን አፍቃሪዋ እንደሆነ በማሰብም ሊያጠቃው መኪናው ድረስ ይሄዳል። ነገር ግን ሲሆሞ የሚቀመስ አልነበረም። እሱም ቀጥቅጦ ያባርረዋል። ሊጌን ጋር በመሄድም ሰውየውን እንድታሰናብተውም ይጠይቃታል። ነገር ግን በሱ ውሳኔ ጣልቃ እንዳይገባ በመናገር እምቢ ትለዋለች። ጁን ለዚህ ሁሉ ነገር ሊሊን ተጠያቂ ያደርጋታል። እሷ ባታጠቃት ኖሮ ጠባቂ እንደማትቀጥርም እየነገራት በጥፊ ደጋግሞ ይመታታል። ሲሆሞን ከዚህ በፊት ስለሚያውቀውና የቀድሞ የደህንነት ሰራተኛ ወታደር በመሆኑ እጅግ እንደሚፈራውም ጭምር ይናገራል። ከዚያ በኋላ ሲሆሞ ሊንጌን በሄደችበት ሁሉ አብራት መሆን ይጀምራል። ሊንጌን ጠባቂዋ ከጁን ጋር እንዲስማማ ጭምር ታደርጋለች። የቦርድ ስብሰባው ላይ ሊንጌን አጎቷና ጁን በጋራ ገንዘብ ለማጭበርበር ያቀረቡትን የቢዝነስ ሀሳብም ውድቅ ታደርግባቸዋለች። ሆን ብለው የማያተርፍ ሀሳብ ላይ ብሩን ወጪ ለማድረግም አስረውባት ነበር። ጁን ሊንጌንን ለአንዴና ለመጨረሻ ጊዜ ለማስወገድም ከሊሊ ጋር በድብቅ መገናኘቱን ቀጥሏል። ነገር ግን ከዚህ በኋላ ጥንቃቄ ማድረግ እንዳለበትም ተረድቷል። በተለይ ሊሊ እንዳታጋልጠው በመፍራት ከእሷ ጋር ያላቸውን ግንኙነት ላይ ጠንቃቃ መሆን እንዳለባቸውን በማስረዳት ሊሊን በሽርሽር ሰበብ ለተወሰነ ጊዜ ከሱና ከድርጅቱ እንድትርቅም ያሳምናታል። ይህ በእንዲህ እንዳለ ሲሆሞ ለሊጌን የእጅ ጌጥም ይሰጣታል። ነገር ግን የእጅ ጌጡ የአደጋ ጊዜ ማሳወቂያ የተገጠመለት ነው። ታዲያ በአንድ አጋጣሚ ሊንጌን ስፖርት እየሰራች በነበረበት ሰዓትም ወድቃ እግሯን ትጎዳለች። ሲሆሞ ከመሳሪያው በደረሰው መልእክት በፍጥነት ካለችበት ይደርሳል። የዛኑ ቀን ምሽትም በደንብ ይንከባከባታል። ሊንጌን ቀስ በቀስም ከሲሞ ፍቅር እንደያዛትም እያመነች ትመጣለች። ነገር ግን እሱም እንደሱ አይነት ስሜት እስካልተሰማው ድረስ ላለመናገር ወስናለች። በማግስቱ ጠዋት ጁን ሊሊን በግድ እረፍት እንድትወጣም ያደርጋታል። በመቀጠልም ሊጌን ግን ለጋብቻ ይጠይቃታል። ሊንጌን ግን መጀመሪያ ከከተማ ወጣ ማለት እንደምትፈልግ ትነግረዋለች። እሱም በሀሳቧ ይስማማል። ከከተማ ወጥተው ካረፉበት ሆቴል ሲደርሱ ሆቴሉ ሊሊ ያለችበት መሆኑን ይረዳል። በዚህም በጣም ይደነግጣል። ነገር ግን ሊንጌን ይህንን ያደረገችው ሆን ብላ ነበር። ሊሊ ያለችበትን የሆቴል ክፍልም ሳይቀር ታውቅ ነበር። ጁን እንደምንም ራሱን አረጋግቶ በመጀመሪያ ምሳ እንዲበሉ ይጋብዛታል። ነገር ግን ጥንዶቹን ያየችው ሊሊ ፎቶዎችን እየላከችለትም ትረብሸው ጀመር። ጁን ሊሊን ቀድሞ በማፈላለግም ካገኛት በኋላ ራሷን እንድትደብቅም ያስጠነቅቃታል። ሊንጌን ሊሊ ወዳለችበት ክፍልም ይዛው ትገባለች። ቀጥሎ ወደ መታጠቢያ ክፍልም ታመራለች። በዚህም ሊሊ የምትገኘው መታጠቢያ ገንዳ ውስጥ እንደሆነ ስለተረዳች ከክፍሉ ሳትወጣም ትቆያለች። በዚህ ሁሉ መሃል ታዲያ ሊሊ ገንዳ ውስጥም ረጅም ሰዓት በመቆየቷ መተንፈስ አቅቷት ካፏ ውስጥም አረፋ እያወጣች ነበር። ጁን እንደምንም ሊሊን ካስወጣት በኋላ ወደ ሆስፒታል ይልካታል። የሁለቱ መቀራረብ ያላስደሰተው ሶሞ ሊንጌን ጋር በመምጣትም ጠላቷ ጉንጯን መሳሙ ልክ እንዳልሆነ በንዴት ይነግራታል። እሷም መሳሳም ምንም ማለት እንዳልሆነም ትነግረዋለች። በዚህ ሰዓትም ሲሆሞ ከንፈሯን ይስማታል። በዚህን ጊዜ ሊንጌን ሲሞ በጥፊ ከመታችሁ በኋላ በድጋሚ እንደዚህ እንዳያደርግም ታስጠነቅቀዋለች። ጁን ከሊንጌን ጋር ፍቅር ለመስራት ራሱን እያዘጋጀ ነበር። ነገር ግን ሊንጌን ፈቃደኛ አልነበረችም። ጁን በጉልበት የሚፈልገውን ለማድረግ ይሞክራል። በዚህን ጊዜ ግን ሊንጌን እጅ ላለውን ጌጥ በድንገት ይጫነዋል። ሶሞ በፍጥነት ወዳሉበት ክፍል በመግባትም ሊንጌንን ከእጁ ይታደጋታል። ሊንጌን ሲሆሞ እሷን የሳማትን እያስታወሰች ብዙ ትቆያለች። ነገር ግን ከበሯ ላይ ሲሆሞ ረጅም ሰዓት እንደቆመ ስትረዳ ከክፍሉ በመውጣትም የቅድሙ ክስተት በድጋሚ እንዳይፈጠር እንዲያረጋግጥላትም ትጠይቀዋለች። እሱም ካለሷ ፈቃድም በድጋሚ እንደማያደርገው ቃሉን ይሰጣታል። በማግስቱ ጠዋት ጁን ሶሞን እንዲከተሉ አሉ የተባሉ ጠባቂዎችን አዘጋጅቶ
ለሊንጌን ያሳያታል። በዚህን ጊዜ ታዲያ ሶሞ ወደ ክፍሉ ይገባል። ይህን ያዩት ጠባቂዎቹ ሶሞን በጣም እንደሚያከብሩትና እሱ ብቻውን ከነሱ እንደሚሻል ተናግረው ክፍሉን ለቀው ይወጣሉ። በመቀጠልም ጁን አንድ ሰርፕራይዝ ለሷ እንዳዘጋጀ ይነግራታል። ከዚያ ወደ አንድ እጅግ ታዋቂ የሙሽራ ልብስ አዘጋጅ ጋርም ይዟት ይሄዳል። የልብስ ዲዛይነሩ ሶሞ ሙሽራ መስሎት ስለነበረ አንድ ልብስ እንዲሞክርም ወደ ውስጥ ይዞት ይገባል። ሶስቱም ከመቀየሪያ ክፍላቸው እንደወጡ ሶሞና ሊንጌን እጅግ የሚያምሩ ሙሽሮችም ይመስሉ ነበር። በዚህ የቀናው ጁን ግን ከሱና ከሶሞ እንድትመርጥም ጥያቄ ያቀርብላታል። ነገር ግን ሊንጌን ምላሽ ሳትሰጣቸው ትሄዳለች። በዚህ አጋጣሚ ደረጃ አደናቅፋት ልትወድቅ ስትልም ሶሞ ደርሶ ያቅፋታል። ቀጥሎ ከንፈሯን በስሜት ይስመዋል። ሊንጌን ውጭ ከወጣች በኋላ እየተፈጠረ ስላለው ነገርም በማስመሰል ጉዞ ትጀምራለች። ነገር ግን አንድ ያላየችው መኪና ሊገጫት ሲቃረብ ሶሞ በድጋሚ መጥቶ ያድናትና በጀርባው ወድቆም ራሱን ይጎዳል። ቤት ደርሰው ሊንጌን የሶሞን ቁስል እያየችለት ሳለ ራሷን እንዲስማትም ታዘጋጃለች። ነገር ግን ሶሞ ችላ ይላታል። በመቀጠልም ምግብ ለማብሰል ትሞክራለች። ነገር ግን ሊሳካላት ባለመቻሉ ሶሞ ያግዛታል። በዚህ መሃል ሊንጌን ሌላ የመሳሳም አጋጣሚ ለመፍጠር ትሞክራለች። ሆኖም ግን በድጋሚ አልሳካ ይላታል። በስተመጨረሻ ግን ይሳካላትና ከንፈሩን ተስመዋለች። ከቆይታዎች በኋላ ጁን በሩን ያንኳኳል። ወደ ውስጥ ከገባም በኋላ በሷና በጠባቂዋ መሃል እየሆነ ባለው ነገር ደስተኛ እንዳልሆነ ቅሬታውን ይገልጻል። ሊንጌንም ለጊዜው ትንሽ ጊዜ እንዲሰጣትና እሱን እንደምትወደው እርግጠኛ መሆን እንደምትፈልግም ትነግረዋለች። ጁን ሀሳቧን መቀበል አልፈለገም ነበር። ነገር ግን ሶሞ ጣልቃ ይገባል። ከሱ ጋር ጥሩ የፍቅር ጊዜ እያሳለፉ እንደሆነ ይነግረዋል። ይህን ከሰማች በኋላ ሊንጌን በንዴት ከሶሞ ጋር ጭምር ቢሆን ለትንሽ ጊዜ እንዳይገናኙ ትነግረዋለች። ጁን በዚህ መለያየት ምክንያትና በእቅዷ ለመሳካት እጅጉን ይናደዳል። በዚህም የተናደደችው ሊሊ ያላቸውን ገንዘብና የኩባንያ ድርሻ በቂ እንደሆነና ካሁን በኋላ ከሷ ጋር ብቻ እንዲኖርም ታሳስበዋለች። ጁን ግን በቂ እንዳልሆነና ሁሉንም ነገር መውሰድ እንደሚፈልግ በሱ ውሳኔም ጣልቃ እንዳትገባ ካልሆነ ግን ግንኙነታቸውን እንደሚያቆሙ ያስጠነቅቃታል። በዚህም እጅግ የተናደደችው ሊሊ በድሮ ጓደኛዋ ላይ በድጋሚ ትነሳሳለች። ቅጥር ነፍሰ ገዳዮችንም በማሰማራት ሊንጌንን እንድትታገትና እንድትደበደብ ይህም በቪዲዮ ተቀርጾ እንድትዋረድ ታሳስባቸዋለች። ሊንጌን በጠላፊዎች እጅም ትወድቅና ትታገታለች። ነገር ግን እንደምንም የእጇን ጌጥ ትነካዋለች። በዚህን ጊዜ ሶሞ ከባልደረቦቹ ጋር በቦታ ይደርሳል። ነገር ግን በዚህ አጋጣሚ ሊንጌን በአንዱ ጠላፊ ትመታና ራሷን ትስታለች። በዚህ እጅግ የተናደደው ሶሞ ለባልደረቦቹ ሰዎቹን እንዲጨርሷቸው በጭካኔ ውሳኔውን ያስተላልፋል። ቤት ከደረሱ በኋላ ሊንጌን ሶሞን ተሰማዋለች። የዛኑ ቀን ምሽትም አብረው ያሳልፋሉ። በቀጣዩ ቀን ሊንጌን ቢሮ እንደደረሰችው ጁን በአበባና በፊኛ የታጀበ የአግቢኝ ጥያቄ ያቀርብላታል። እሷ የቀረበላትን አጋጣሚ ላሰበችው እቅድም ትክክለኛ አጋጣሚና ሰዓት እንደሆነ በማሰብም እሽቷን ትሰጠዋለች። በዚህ እጅግ የተናደደው ሶሞ ለምን እንደተቀበለችውም ይጠይቃታል። እሷም የአባቷን ንብረት ለማስመለስ ያላት ብቸኛ አማራጭ እንደሆነም ትነግረዋለች። የሊንጌንን እሽታ ያረጋገጠው ጁንም ቀጣይ አብራ የምትሆነው ውሽማው መፈለግ ይጀምራል። ከዛ ቢሮ ውስጥም ጸሐፊ በመሆን የምትሰራው ሲዮዛ ኢላማ ያደርጋታል። አብራው እንድትተኛም ያስገድዳታል። ይህ ሁሉ ስትከታተል የነበረችው ሊንጌን ሲዮዛን በድብቅ በማግኘት ይህም አጸያፊ ድርጊትን ለማጋለጥ እንድትረዳትም ትጠይቀዋለች። በመቀጠልም ከጁን ጋር የተነሱትን ፎቶ ለሊሊ ትልክላታለች። በዚህ ተግባሩም በጣም የተናደደችው ሊሊ ለሊንጌን ስለ እጮኛዋ ትክክለኛ ማንነትም በዝርዝር ትነግራታለች። ነገር ግን ሊንጌን ይህ ሁሉ ጊዜ እያስመሰለች እንደሆነና የመርሳት ችግር እንደሌለባት በጆሮዋ ትነግራታለች። በዚህን ጊዜ ጁን ይቅርታ እንድታደርግላትና ለድጋሚ እንደማይወሰልትም ሊንጌንን ማስረዳት ይጀምራል። ነገር ግን ሊንጌን ሰርጉን ለትንሽ ጊዜ ማቆየት እንደምትፈልግም ትነግረዋለች። አባቷ በሕይወት እያለ ስለ ልጁ መጥፎና የማይታመን ሰው መሆኑን የሚነግራትን ማስታወስ ትጀምራለች። ነገር ግን አባቷ ባለመስማትም ጥላው ትሄዳለች። ከጥቂት ሰዓታት በኋላ መሞቱ ይነገራታል። እሷ ግን አሁንም ድረስ በሕይወት እንዳለ እንደምታስብና ኮማ ውስጥ በነበረችበት ጊዜ አንድ ሰው በየቀኑ እየመጣ ይጎበኛት እንደነበረ ለሶሞ ትነግረዋለች። እሱም በችግሯ ጊዜ ሁሉ አብራት ይሆናል። አንድ ምሽት ላይ ሊንጌን አባቷን ለአንዴና ለመጨረሻ ጊዜ እንድትሰናበተው እጅግ የሚያምር ዝግጅት ያዘጋጃል። በመቀጠልም በእሷ ፍቅር የወደቀው ለመጀመሪያ ጊዜ የአባቷ ጠባቂ ሆኖ እየሰራ በነበረ ጊዜ እንዳያት እንደሆነም ይነግራታል። እንድታገባው ቀለበቱን አውጥቶም ይጠይቃታል። ሊንጌን አሁን ሰዓቱ እንዳልሆነና ትንሽ እንዲጠብቅም ትነግረዋለች። እሱም በሀሳቧ ይስማማል። በማግስቱ ጠዋት ሊንጌን ከእንቅልፏ ሳትነቃ አንድ የስልክ ጥሪ ሶሞ ይቀበላል። አባቱ የትልቅ ድርጅት ባለቤት ሲሆን እንዴት የሊንጌንን ኩባንያ ከእሷ መንጠቅ እንዳለበትም ቢሮ ጠርቶ ምክር ይሰጠዋል። ሊንጌን የድሮ ጓደኛዋን ሊሊን በማግኘትም በገንዘብ ትደልላታለች። በምትኩ
ጁን ላይ ያላትን ህገወጥ መረጃ በሙሉ እንድትሰጣትም ታደርጋለች። በቀጣዩ ቀንም ሊሊ የተባለውን መረጃ በመያዝም ቢሮ ውስጥ የቦርዱ አባላት በተሰበሰቡበትም ትደርሳለች። መረጃው ይፋ ይወጣና ሰዎቹ በሙሉ ግራ ይጋባሉ። በዚህን ጊዜ ጁን ፊርማው የእሱ እንዳልሆነና ድርጊቱን እሱ እንዳልፈጸመም እንዲያረጋግጡም ያዛቸዋል። እንደተባለውን ፊርማው የእሱ ሳይሆን በግድ ሲያስፈርማት የነበረችው የሊሊ ሆኖ ይገኛል። በዚህም ሊሊ በጁን ምትክም በፖሊስ ቁጥጥር ስር ትውላለች። ጁን ሊንጌንን ለብቻዋ ጠርቶ ይህንን ሁሉ ጊዜ ማስታወስ እንደማይችል ሰው ስታስመስል ያውቅ እንደነበረም ባለው የኩባንያ ድርሻ ምክንያትም ሙሉ በሙሉ እሷን ከውድድር ውጪ ማድረግ እንደሚችልም ይነግራታል። ነገር ግን ከሱ ጋር ለመጋባት ከወሰነች ይህን ሁሉ እንደሚተዋውም ይነግራታል። ምንም አማራጭ እንደሌላት ያወቀችው ሊንጌን እሽታዋን ትገልጻለች። ሶሞንን ከስራው እንድታባረረው በጠየቃት መሰረትም ሶሞን ታባረረዋለች። ታማኝነቷን ለማረጋገጥ ስትል ለሱ ምንም ፍቅር እንደሌላት በመናገር ልቡን ሰብራ ታባረረዋለች። ይህን ንግግሯን ከልቡ አድርጎ የወሰደው ሶሞ ሞተሩን በፍጥነት በማሽከርከር ላይ ሳለ ይገለበጣል። ሊንጌን ይህንን ስትሰማ በድንጋጤ እየሮጠች ካለበት ሆስፒታልም ትደርሳለች። ነገር ግን ሶሞ እንደሞተ ትረዳለች። በዚህን ጊዜ ከልቧ እያነባችም ጥላት እንዳይሄድና እጅግ በጣም እንደምታፈቅረው ከእንባዋ ጋርም እየተናነቀች ትነግረዋለች። ይህን ነገር ቀድሞ አቅዶበት የነበሩት ሶሞና ጓደኞቹ ነበሩ። ታዲያ ይህን ንግግሯን እንደሰማ ሶሞ ከተኛበት ይነቃል። እንደዚህ ያደረገው ፍቅሯን ለመፈተን እንደሆነ ከተናገረ በኋላ በድጋሚ የአግቢኝ ጥያቄ ያቀርብላታል። እሷም እሽታዋን በመግለጽ ከአሁን በኋላ የሚመጣውን ነገር በሙሉ አብረው ለመጋፈጥም ይወስናሉ። በቀጣዩ ቀንም የሊንጌን አጎትም ጁን የኩባንያው አብላጫ ድርሻ ለመግዛት ጥያቄ እንዳቀረብም ይነግራታል። ይህ ሁሉ ገንዘብ ከየት ሊያመጣ እንደቻለ ግራ በመጋባት ላይ ሳለችም ጁን አንድ አስደንጋጭ መረጃ ይዞ ይመጣል። ሶሞ ሊያገባ እየተዘጋጀ እንደሆነና እጮኛ እንዳለችውም ይነግራታል። ምንም እንኳን ጉዳዩ ቢያስደነግጣትም በሰው ፊት ግን ሶሞ መናገር ስላልፈለገች ምንም እንደማያሳስባትም ነግራ ትሸኘዋለች። ከዚያም ሶሞን ለብቻው ከጠራችው በኋላ የሰማችው ነገር እውነት እንደሆነና ከሆነም እንዲያስረዳት ትጠይቀዋለች። እሱም እውነት እንደሆነ ነገር ግን ስለ ሁኔታው ማውራት እንደማይፈልግም ነግሯት ይለያያሉ። ጁን በድጋሚ ምንም የማድረግ አቅሙ እንዳያገኝና ሊንጌን አብራ የምትሆን ከሆነ የአባቷ ኩባንያ ከማፈራረስ ሊራራት እንደሚችልም ይነግራታል። እሷም እሺ ከማለት ውጪ ምላሽ አልነበራትም። ከዚያም አብራው እንድትተኛ ሊያደርጋትም ይሞክራል። ነገር ግን ሊንጌን ፈቃደኛ አልነበረችም። እሱም ማድረግ የሚፈልገውን ነገር በጉልበት ለማድረግ በሚሞክርበት ጊዜ አንድ የስራ ስልክም ተደውሎለት ይወጣል። አንደኛው የኩባንያው አባልም ጁንን የበላይ ሊያደርገው የሚችለውን ድርሻ ላለመሸጥም እንደወሰነ ይነግረዋል። በዚህም ተበሳጭቶ የገንዘቡ ምንጭ ወደ ሆነው የሊንጌን አባት ኩባንያ ተቀናቃኝ ወደ ሆነው ሰው ቢሮ ይሄዳል። በዚህም የድርጅቱ ባለቤት ሶሞ ሆኖ ያገኘዋል። ጁን በድንጋጤ ተውጦ ሳለ ሶሞ የኩባንያው ድርሻ የመግዛት ሀሳቡን እንደተወ ይነግረዋል። እንደዚህ አይነት ጥያቄ አቅርቦ እምቢ ማለትና አለመፈለግ መቻል ከኩባንያ የቦርድ አባልነት እንደሚያስወጣውና ይባስ ብሎ 3 እጥፍ የሞራል ካሳ ክፍያ መክፈል እንደሚገደድም የተረዳው ጁን ተንበርክኮ ሶሞን እዳውን እንዲከፍልለትም ይለምነዋል። በምትኩ ሊንጌንን እንደሚተውለትም ቃል ይገባል። ነገር ግን ሶሞ ሊንጌን ዕቃ እንዳይደለችና እንደማትሸጥ በመናገር ያባርረዋል። ከዚህም በኋላ ሶሞ ከአባቱ ጋር በአንድ ነገር ስምምነት ያደርጋል። አባቱ የሊንጌንን ኩባንያ ለመግዛት ያለውን ሀሳብ እንዲያቆምና በምትኩ አባቱ የሚፈልገውን ነገር እንደሚያደርግም ይስማማሉ። ጁን በሌላ በኩል ወደ ሊንጌን ጋር በማምራትም ገንዘብ እንድትሰጠውና ከዕዳው እንድትሰርዘው ተንበርክኮ መማጸን ይጀምራል። በመቀጠልም የተቀናቃኛቸው ኩባንያ ባለቤት ራሱ ሶሞ እንደሆነም ይነግራታል። ሊንጌን በሰማችው ነገር እጅግ ሐዘን ውስጥ ገብታ ሳለ የሶሞ የቀድሞ የስራ አጋር ከሆኑት ውስጥ አንዱ እሷ ኮማ ውስጥ በነበረችበት ጊዜ በየቀኑ እየመጣ ሲጎበኛት ሌት ተቀን ሲጠብቃት የነበረው ሶሞ እንደሆነም ይነግራታል። እቅዱ እንዳልተሳካ የገባው ጁን ሊንጌንን ያግታታል። እጇ ላይ ያደረገችውን መሳሪያን አውልቆ ይጥለዋል። በመቀጠልም ሶሞ ጋር በመደወል ገንዘብና የበረራ ትኬት እንዲያዘጋጅለትም ይጠይቀዋል። ሶሞ የተጠየቀውን ካደረገ በኋላ የተባለው ቦታ ይደርሳል። ነገር ግን ጁን ለሶሞ ወጥመድ አዘጋጅቶለት ነበር። ሶሞን ለመደብደብ የተዘጋጁ ሰዎች ስራቸውን ይጀምራሉ። እየተፈራረቁ በኃይለኛው ይደበድቡታል። በዚህን ጊዜ ሲከታተሉት የነበሩት የሶሞ ጓደኞችም ደርሰው ከአጋቾች ጋርም ጸብ ይጀምራሉ። ነገር ግን ሊንጌን በመሃል ተመታ ራሷን ስታም ትወድቃለች። ጁን በግርግር ውስጥም ለማምለጥ ችሎ ወደ ውጭ ይወጣል። ነገር ግን አንድ መኪና በፍጥነት እያሽከረከረ መጥቶ ይገጨዋል። መኪና ውስጥ የነበረችው ሰው ሊሊ ነበረች። ያደረገው ነገር በሙሉ የእጁን እንዲያገኝም ልትገለው አስባ ነበር። ነገር ግን ጁን ከአደጋው ይተርፋል። ሆኖም ግን በግጭቱ ኮማ ውስጥ ይገባል። ምናልባትም መቼም እንደማይነቃ ባለሙያዎች ያረጋግጣሉ።
በሌላ በኩል ሊሊ በፖሊስ ቁጥጥር ስርም በግድያ ሙከራ ተይዛ ትታሰራለች። ነገር ግን በመጀመሪያ በአእምሮ ህሙማን ሆስፒታል እንድትቆይ ትደረጋለች። ሊንጌን ራሷን ስታ በተኛችበት ሆና አባቷ ለሱሞ አደራ ሰጥቷትም ስታልም ነበር። ከእንቅልፏ እንደነቃችም የምትወደው ሰው አጠገቧ ስላለ እጅግ ደስተኛ ትሆናለች። ሱሞ ለአባቷ የገባለት ቃል ኪዳን እንዳለና ኩባንያውን ለማዳን የነበረው ብቸኛ አማራጭ እሱ እንደሆነ ካስረዳት በኋላ ትቷት ይሄዳል። በቀጣዩ ቀንም ሱሞ ለጋብቻ በሚዘጋጅበት ሰዓትም ሊንጌን ነጭ ቬሏን አድርጋ እየሮጠች ወደሱ ትመጣለች። ወዲያው ሱሞን መሳም ትጀምራለች። ነገር ግን ከሱ ምላሽ ባለማግኘቷ ለመመለስ በምትዘጋጅበት ጊዜ ሱሞ እጇን ይዝና እሱም ይስማታል። አንድ የሚመኘው ነገር እንደቀረና ይህም እሷን ማግባት እንደሆነ ከነገራት በኋላ በድጋሚ ሲሳሳሙ እያስመለከተ ፊልሙ እዚያ ጋር ያበቃል።